ሰላም ጤና ይስጥልኝ የተከበራችሁ የዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አደራችሁ እንደየሀገር ሰዓት አቆጣጠራችሁ በዛሬው ዕለት እንግዲህ መሬት ላይ የሚገኝ የፋኖ አመራር የሆነ እንግዳ ይዤላችሁ ቀርቤያለሁኝ አርበኛው ካሁን ካለው ወቅታዊ ሁኔታ እየሆነ ያለውን የድል ዜና አጠቃላይ ወቅታዊ እንቅስቃሴዎችን የሚነግረን ይሆናል አርበኛው እንግዲህ በጎንደር ምድር የሚገኝ በላይ ዘለቀ ደጃዝማች አራተኛ ኮር የህዝብ ግንኙነት የሆነው አርበኛ ባንዴራውን ነው ይዤላችሁ የቀረብኩት እንግዲህ አርበኛ እንኳን ደህና መጣህ ስላገኘው ደስ ብሎኛል አመስግናለሁ በጣም ጥሩ አርበኛ ባንዴራው ግርማይ የደጃዝማች አራተኛ ኮር ህዝብ ግንኙነት ኃላፊ ነው በትናንትናው ዕለት ማለትም በቀን 2 6ኛ ወር 2018 ዓመተ ምህረት አጠቃላይ በዛ አካባቢ የሆነ ያለውን ተጋድሎ የፋኖ ተጋድሎ ያሰማናል ማለት ነው አርበኛ መቀጠል ትችላለህ አድማጭ ተመልካቾቻችን እንግዲህ እንድትከታተሉን በአክብሮት ጠይቃለሁ አርበኛ መቀጠል ትችላለህ አመሰግናለሁ በድጋሚ አርበኛ ባንዴራው ግርማይ የአራተኛ ደጃዝማች ኮር ህዝብ ግንኙነት መምሪያ ኃላፊ ነኝ እንግዲህ እንደ አራተኛ ደጃዝማች ኮር ከላይ ወደታች የሚወርዱትን አሰራርን ጠብቆ እየሰራ የሚሰጡትን ግዳጆች እየፈጸመ ይገኛል አራተኛ ደጃዝማች ኮር በስሩ 6 ክፍለ ጦሮችና አንድ ልዩ ተልዕኮ ይዞ እየቀጠለ ነው የሚገኘው በዋናነት እንግዲህ ይህ ክፍለ ጦር የተሰጡት ቀጠናዎች አሉ በተሰጡት ቀጠናዎች ግዳጁን እየፈጸመ ተልዕኮውን እየፈጸመ ይገኛል በዚህ መሰረት በጣም ሰፊ የሆኑ አካባቢዎችን ከመተማ እስከ ጠገዴ ወልቃይት አማጮ አዳኛ ገርደዋ ተቆጣጥሮ ይገኛል በተለይ ደግሞ ይሄ ፋሺስት የብልጽግና መንግስት ሰፍሮባቸው የሚገኙ አሁን ባለው ሁኔታ ወረዳ አካባቢዎች ብቻ ላይ እንደሆነ ይታወቃል አሁን የማስለቀቅ ስራ መሰራት አለበት ወረዳዎችን በእኛ ቁጥጥር ማድረግ አለብን የገጠር አጠቃላይ ቀበሌዎችና አንዳንድ ንዑሳን ወረዳዎችን የተቆጣጠረን ቢሆንም ዋና ወረዳዎችን መቆጣጠር አለብን በሚል በላይኛው አካል በተሰጠን አቅጣጫ መሰረት ኮሩን በራሱ እቅድ በማቀድ ወደ እርምጃ ገብቷል በዚህም መሰረት በትናንትናው ዕለት በተለይ የብልጽግና ጋንግሪት የሆነ የብልጽግና ሰት የሆነ ቦታ ላይ ትልቅ ውጊያ ሲያደርጉሏል እንግዲህ በማሰሮ ደም ማለት ነው ማሰሮ ደም ከተማ ላይ በውጊያ ትናንት ከተማውን ተቆጣጥሮሏል ማለት ነው ይፋኑ በዚህ በነበረው ውጊያ እንግዲህ በዋናነት ተሳታፊ የነበረው ልዩ ተልዕኮ ፈጻሚ የኮሩ ዋና ተዋናይ የነበረ ሲሆን በተመሳሳይ ጎቤ ክፍለ ጦር 2 ብርጌዶችን አሳትፏል በተለይ በጣም ሳተነው ተብሎ የሚታወቀው በጣም ጀግናው በአውራምባ ስም በትልቁ ተራራ የተሰየመው አውራምባ ብርጌድ አንዱ ነው በተመሳሳይ ሰሜን ብርጌድ የክፍለ ጦር ላይ ተሳትፏል ማለት ሁለቱ ተሳትፏል በተመሳሳይ አርበኞች ክፍለ ጦር ላይ ከሁሉም ብርጌዶች ማለት ይቻላል ከሚልክም ዳኛ ወርቅነህም በላይ ዘተቀም ቋስቁስ ሌሎችም ከሁሉም በሚባል አግባብ የተወሰነ ተወጣቶ አብሮ ተሳታፊ እንዲሆን ተደርጓል ነው ስለዚህ በዚህ በነበረው ውጊያ በዋናነት ፋኖ ከተማውን ሙሉ በሙሉ በትናንትናው 02 6ኛ ወር 2000 የካቲት ማለት ነው 2018 ዓመተ ምህረት ተቆጣጥሮ ውሏል ከተቆጣጠረ በኋላ ጥምር ኃይል ነበር የዚህ ፋሺስት ማለት ነው አንደኛው እንደሚታወቀው ተላላኪውና አቀንቃኙ የራሱን ወገን የሚጨፈጭፈው እዛው ተወልዶ የተወለደበትን ማህበረሰብ የካደ ለሆዱና ለጥቅሙ ያደረ ሰላም አስከባሪ ወይም ጸረ ሽምቅ የሚባለው ነው ሁለተኛውም የአድማ በትን ነው ተመሳሳይ ነው የአድማ በትን እየተባለ የሚጠራው ነው በሶስተኛ ደረጃ የመከላከያ ሰራዊት ተብሎ የሚጠራው ለአንድ ግለሰብ ተጠሪ የሆነው የኢትዮጵያ መከላከያ ሰራዊት ሳይሆን የግለሰብ ተጠሪ ነው ለግለሰብ ብቻ ሲታዘዝ የሚውል ዳር ድንበር ከፍቶ
ከመሃል ላይ የአማራን ህዝብ እየጨፈጨፈ የሚገኘው ይሄ አካል ይገኝበታል ማለት ነው። ይህን ጥምር ኃይል ትናንት በደንብ አድርጎ ፋኖ ሲያስተናግድ ውሏል። ፖሊሶች ነበሩ። በነገራችን ላይ ህዝባዊ ነው ፖሊስ የሚባለው። ይህ ፖሊስ ግን ህዝባዊነቱን ትቶ ከዚህ መንግስት አዳሪ ሆኖ ለዚህ መንግስት ታዛዥ ሆኖ መንግስት ነኝ ለሚል ለዚህ ፋሽስት መንግስት አዳሪ ሆኖ አብሮም ተሳትፏል። በነበረው ውጊያ እንግዲህ ከፍተኛ ጀብድ ተፈጽሟል። ከተፈጸሙት አንዱ እንግዲህ ምሽጉን የሚያውቀው ነው የሚያውቀው ትልቅ ምሽግ ነው። ከተማ ሁሉ ምሽግ ነው። እዛ ከተማ ውስጥ በመሆን ከ13 በላይ ሙት ሆኗል ማለት ነው። ከጥምር ኃይሉ ያው ጨበጣ ውጊያ ነው። በጨበጣ ውጊያ ብቻ ሳይሆን የሚገርመው የካራ ውጊያ ሁሉ ነበር። በካራ ጭምርት ነበር የገባ። የኛ ጀግና ፋኖዎች ውጊያ አድርገው መሀል ላይ ምሽግ ላይ ጥይት ሲጨርሱ ካራቸውን ይዘው እጃቸውን አንሰጥም ብለው ወግተው ገለው መስዋዕትነት የከፈሉ አሉ። ገለው ትምህርት ማለት ነው። እጃቸውን እየዘለሉ ምሽግ ውስጥ እየገቡ ይሄ ታሪክ ያወሳው ነው። ነገ የሚረጋገጥ ነው። በማህበረሰቡ ሁሉም ዘንድ የተረጋገጠ ትግል ሲቀር የገጠሙበት ነውና ትልቅ ጀግና ነው። በዚህ አጋጣሚ ብልጽግና ቁንጮ ተብሎ የሚታሰበው ብልጽግና ዋናው እግር ተከሉ ነው። ታዛዥ ነው የሚኖረው የምንሻ ጽሕፈት ቤት ኃላፊው ሻለቃ ነቃቸው አቸነፍ እየተባለ የሚጠራው እሱ ባርኩ ሰጣው ነው። ወደ ጎንደር ሪፈራል ሆስፒታል ገብቷል ማለት ነው። ስለዚህ በትናንትናው ዕለት ይህ ጀብድ ተፈጽሟል። እዛ በኋላ ግን ማጥቃት አድርገን ብዙ ምሽጎችን ካስለቀቅን በኋላ ተስፋ ቆረጡ። መከላከያ ሰራዊት በተለይ ከፍተኛ ኃይል ነው። በአጋጣሚ ወደዚህ አካባቢ ላይ እንደሚታወቀው ኃይሉ በአጠቃላይ እየተሰባሰበ ያለው ወደዚህ አካባቢ ነው። ወደዚህ ቦርደሩን ይዞም እዚህ አካባቢ ያለውን ነውና ይሄ ኃይል በቅርብ ርቀት ስለሚገኝ ወዲያውኑ የመድረስ ሰርቷል በነዛ ማውጣት። ከዛ በተረፈም የከተማውን ህዝብ እንኳን ሳይጨነቅለት በሞተር መደብደብ ስለጀመረ ስለዚህ ፋኖ ምን አማራጭ መጠቀም ጀመረ? ከከተማው ውጭ ሆኖ ዙሪያውን ይዞ እንዲቀመጥና ወደፊት የሚመራ ከሆነ ለመምታት ህዝቡን ግን ማስጎዳት የለብንም። ህዝባችን እንዲመታ እንዲጨፈጨፍ ማድረግ የለብንም። በተመሳሳይ ቅበላ ወቅት የሰርግ ወቅት ነው በሀገራችን በዚህ በአርማጮ ባህል። ስለዚህ ሰርግም ስላለ አንዳንድ ነገሮች እንዳይፈጠሩ እነዚህ እንቅፋቶች እንዳይፈጠሩ በማለት ዙሪያውን ከቦ ይዞ ነው ያደረ። እስከዛሬም እዛው ነው ያለው ነው። ይሄ ከሆነ በኋላ እንግዲህ ከአቅሙ በላይ እንደሆነ ያወቀው ይህን የፋኖን ክንድ መቋቋም ያቃተው ጥምር ኃይል ጥምር ኃይል እንደ አማራጭ የተጠቀመው ከ46 በላይ መኪናዎችን በመንገድ ስራ መኪናዎችን ሳይቀር ተጠቅሞ ህዝቡንም በማስገደድ ወደ 21 መኪና የሚሆን ህዝብን በማስገደድ ማለት ነው። ፋኖ ሊጨፈጭፋችሁ ነው፣ ፋኖ ሊገላችሁ ነው፣ ስለዚህ ተጋላችሁ አለድም በግድ ትጫናል ያ ወደ 21 መኪና የሚሆን ወደ ሳንጃ ይዞ ገውታል። የዚህ ዋና ዓላማና ተልእኮ ዋናው ትልቁ ምንድነው? ፋኖ አባረራቸው በሚል ሳንጃ አስቀምጦ ሚዲያ ሊሰራ እንደተዘጋጀ ሁሉ መረጃው አለን። በፋኖ የተፈናቀሉ ምን ፋኖ ያልነካቸው ራሱ አስገድዶ እሪ ያሰኘ ህፃናትን ሳይቀር በሌሊት ይዞ ወደ ሳንጃ ገብቷል። አሁን ባለንበት ሰዓት ፋኖ አካባቢው እንደተቆጣጠረ ሁሉ ማሰሮ ፍትናት ማለት ነው። ማሰሮ በፋኖ ቁጥጥር ስር ትገኛለች። ስለዚህ ይሄ አካል እነዚህን ሰዎች በመውሰድ ፋኖ እየገደለ ይኸው አፈናቀላቸው በማለት ሚዲያ ለመስራት እንደተዘጋጀ ሁሉ እኛ በውስጥ መረጃችን ደርሰንበታል። 21 መኪና የሚሆን ጭኖ ይዞ ይሄዳል። ይህም እንዲታወቅ ሁሉ ማህበረሰብ ህዝባችን እውቅና እንዲኖረው ለማለት ነው። ከፍተኛ የሆነ ቁስለኛም አለበት። በነገራችን ላይ ወደ 2 አምቡላንስ ሞቶ ያው በቁጥር ባይታወቅ እንግዲህ ከአንድ አምቡላንስ ከ15 ሰው ይዛል። በዛ ስታሲው ወደ 30 አካባቢ ሊሆን ይችላል። ቁስለኛ ይዞ በሄደ በተለይ እነዚህ ከፍተኛ ጉዳት የደረሰባቸው ናቸው። በአጋጣሚ በትናንትናው ዕለት ከሙሴ ባም ሲያልፍ አንዱ ሞቷል። አንድ ሰላም አስከባሪ ጎንደርም ዛሬ አንድ ሞቷል። እንግዲህ እሱን እያጣራ ነው እና የሄዱትም የመትረፍ አድቫንቴጃቸው በጣም ጠባብ ነው እና እስከዚህ ነው ድረስ ጉዳት የደረሰበት። በዚህ ልክ እርምጃ ተወስዶበታል። አሁንም አጠናክረን በመቀጠል ይሄን አጠቃላይ አጠናክረን ቀጥለን እርምጃ እንደምንወስደው በተመሳሳይ ተገደም ተለቋሪ ከአቅራውን በአሁኑ ሰዓት ተለቆ ፋኖ ቁጥጥር ስር ይገኛል ማለት ነው። ወረዳው ያለምንም ያን እንኳን ይሄኛው ሲመታ በስጋት ያኛው ላይ ጉዳት ይደርስብኛል በማለት እዛ አካባቢ ጎቤ ክፍለ ጦር ጠራና ዋግሹም በአካባቢው ጎቤ ክፍለ ጦር ብርጌዶች ስለሚገኙ ብዙ ጊዜ እርምጃ እየወሰዱ ያሳዩ ስለሆኑ አሁን ባለው ሁኔታ ያኛው ሲመታ ይሄኛው ሊወሰድብን ይችላል በማለት በሌሊት ሾልኮ ወጥቶ
አድሯል ማለት ነው። ወረዳው ክፍት ነው፣ በፋኖ ቁጥጥር ስር ይገኛል ማለት ነው። እንደ አርማጮ ወይም ደግሞ እንደ አራተኛ ደጃዝማች ኮር አጠቃላይ እንደ ተቆጣጠራቸው ያሉ ስራዎች እኔ ይመስላል ለማለት ነው። አመሰግናለሁ አርበኛ ባንዴራው ግርማይ። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ደጃዝማች ኮር አራተኛ ኮር ማለት ነው በ02 6ኛ ወር 2018 ዓ.ም ያደረጋችሁትን ተጋድሎ በጣም በሰፊው እየነገርከን ነው። ከዚህ ተጋድሎ ጋር ተያይዞም ነፃ ያወጡ ከተሞችን ለምሳሌ እንደ ቅራቅር ጠገዴ ወረዳ፣ እንደ ማሰሮ ደንብ ወረዳና ሌሎች ከተሞችንም እንግዲህ ማብራሪያ እየሰጠህን ነው ያለው። አጠቃላይ ወቅታዊ ሁኔታውን አርበኛ እጅግ አድርጌ አመሰግናለሁ። ምናልባት ከዚህ ጋር ተያይዞ እንግዲህ በጣም በከፍተኛ ሁኔታ ውጊያ እየገጠማችሁ ያለው የአማራ ሚኒሻ የአማራ እነዚህ ተላላኪዎች ናቸውና እንግዲህ አብይን ያመነ ጉም የዘገነ የሚለው አባባል እነዚህ ሰዎች በጣም ይገልጻቸዋልና እንዲያው መቼ ነው የሚማሩት እነዚህ ሰዎች? ምክንያቱም አሁንም አጠቃላይ የጎንደርን ሁኔታ ትናንትናም እየተከታተልኩት ነበረ። በደቡብ ጎንደር አካባቢ አጠቃላይ የአብይ ሰራዊት የለቀቀ የሄደበት ሁኔታ አለ። በምን ምክንያት እንደሆነ አሁን ለጊዜው መግለጽ ባያስፈልግም ለነዚህ ሰዎች ዋስትና ሲሆን አላየንም እና ለምንድነው እነዚህ ሰዎች እንዲያው መማር ያልቻሉትኝ? ለምንድነው ወገናቸውን የሚያጠቁትኝ? አብይ ወገን ይሆነናል ብለው ነው ወይ የምንገደለው? በማንነታችን በአማራ ሆኖ እያለ አማራ ሆኖ አማራን እስከመቼ ሊወጉ እንደሚችሉ በእርግጥ ተደጋጋሚ ጊዜ ተው ተማሩ እያላችሁ እየነገራችኋቸው ነበሩ። ስለዚህ ለጀግናው የፋኖ አናብስቶች የከበረ ድል ይገጥማቸው ዘንድ ምኞታችን ሆኖ ምናልባት አርበኛ እንግዲህ የህዝቡ አንድምታ ምን ይመስላል? በዚህ እንግዲህ ነፃ የወጡ ከተሞች አሉ። ውጊያውንም ቅድም በገለጽከው ልክ አርበኝነቱን እየገለጽከው ነበርና የህዝቡ አንድምታ ምን ይመስላል? እንዲያው ለፋኖ ካለው ሁኔታ አንፃር እንዴት ገመገማችሁትኝ አርበኛ? አመሰግናለሁ በድጋሚ። አሁን በዋናነት እንግዲህ ከዚህ በፊት ተደራሽ ያላደረግናቸው ቦታዎች በእነሱ እጅ የነበሩ ቦታዎች እነሱ የሚነግሯቸው የውሸት ፕሮፓጋንዳ የውሸት ማሳያ ይኖራል። ያን የማክሸፍ ስራ ደግሞ የኛ ኃላፊነት ነው። አሁን ላይ እንኳን ዛሬ ህዝቡ ጎረቤት ከጎረቤቱ በየሰዓቱ ስለሚገናኝ እኛ የተቆጣጠርናቸው ቦታዎች ምን ያህል እፎይታ እንዳላቸው ከሌባ ጋር ተያይዞ ምን ያህል እፎይ እያሉ እንዳለ እንኳን ልጆቻችን ከውቶቻችን ያካደሩ እያልን ያለ ማህበረሰቡ ልጅ የሚታገትበት የጸጥታ ተብሎ አሁን የምታየው ወዳሙ ክፍል ቀደም ተጠሩ የነበረ የሰላም አስከራሪ ሰላም ሽምት ምናምን ብሎ ያዳበት ምናምን ትዩ ዋናው የሚታወቀው በጥሩ ዲሲፕሊን ሳይሆን በስርቆት በወንጀል ነው። እንደኛ አካባቢ እዚህ ቦታ ላይ ተመረመሩት እንድታውቂያቸው ወንድሙን የካደ ከዚህ በፊት በበረሃ በጫካ ላማ ሆኖ ሲወጣ ወንድሙን ክዶ ገሉ የገባ ጓደኛውን የካደ የገደለ አገር የካደ የገደለ ስለዚህ ከወዱ ውጭ ሌላ ሀሳብ የለውም። ስለዚህ እነዚህ ሰዎች ለአብይ ባይታዘዙ ለዚህ ለአንድ ግለሰብ ባይታዘዙ ለወዳቸው ባሉ አይገርመንም። ከዛ ውጭ ያሉት ግን አሁን በጣም በከፍተኛ ደረጃ ቢያንስ ወደ 10 አካባቢ የሚሆኑ እጃቸውን ሰጥተዋል ለፋኖ እየፈለጉ ማለት ነው። እኛ ሩሱነን አጋጣሚ ሆዳችን መጠን ገብተንበት ታዛዥ ሆነናል፣ ሆዳሞች ሆነናል። አሁን ደግሞ በእናንተ በኩል ሰጡና ቅጣት እንቀበላለን፣ በወንድሞቻችን ላይ ቀልደናል፣ በህዝባችን ላይ ቀልደናል እያሉ እጅ እየሰጡ ያሉ አካላት አሉ። አሁንም እናስተላልፈው እነዚህ ከወዳቸው ወጥተው ለህዝባቸው እንዲያገለግሉ ለህዝባቸው እንዲያድሩ አሁንም ከፋኖ ጋር ከጠላት ጋር ወግነው ከመታገል ይልቅ ለፋኖ እጃቸው እንዲሰጡ በዚህ አጋጣሚ ጥሪ እናስተላልፋለን። በተከታታይ ጥሪ አድርገንላቸዋል። አሁንም ጥሪ እናስተላልፋለን። አጠቃላይ ከማህበረሰቡ ከማስተዳደር አኳያ ግን የፋኖ በተወጣጣራቸው ቦታዎች ራሱን የቻለ የሲቪል መዋቅር አለው፣ ራሱን የቻለ ሸንጎ አለው፣ ራሱን የቻለ የሚዳኝበት ሸንጎ አለው። ፋኖ በአስተዳደር ውስጥ እጁን አይገባም። ራሱን የቻለ ቀበሌውን ሊያስተዳድር የሚችል ራሱን የቻለ መዋቅር አለው። የቀበሌ መዋቅር ለዛች ቀበሌ የመፍትሄ አካል ሆኖ ይሰራል ማለት ነው። የፋኖ ኃላፊነቱ ይሄ ቀበሌ መዋቅር ከሱ አቅም በላይ የሆነውን ለፋኖ ደብዳቤ ይጽፋል። ፋኖ ደግሞ አግባቡ አምጥቶ
ተይዞ እንደማንኛውም ፍርድ እንደሚሰጠው ማንኛውም ዳኛ እንደሚያደርገው እንደማንኛውም በፍርድ ቤት እንደሚታየው እንዲታይ ይደረጋል። የሀገር ሽማግሌ አሰራርን ማጠናክረናል። አሁን ፋኖ በእጁ የሚገባበት ስራ የለችም። የደቦ ፍርድ የለም። የሀገር ሽማግሌ ይሰጠዋል። በሀገር ሽማግሌ የተፈረደውን ቀበሌው ያስፈጽማል። ከቀበሌው ከአቅሜ በላይ ነው ካለ ኃይል ሊመደብ ይችላል። ያን ኃይል የሚያመጣው ቀበሌ አስተዳደሩ ነው። ቀበሌ አስተዳደሩ በተሰጠው የፍርድ ውሳኔ መሰረት ተግባራዊ ያደርጋል። አሁንም የምንነግራቸው በዚህ ልክ በምንገባባቸው መዋቅር እንደምናስተካክልና አለምንም ጣልቃ ገብነት ወታደሩ የራሱ የሆነ ስራ ነው ያለው። የወታደሩ ዋና ኃላፊነት መዋጋት ነው፣ ነፃ ማውጣት ነው። ሲቪሉ ደግሞ ያንን አካባቢ ተቀብሎ የማስተዳደር ኃላፊነት ነው ያለበትና በዚህ መንገድ እያደራጀን እየከተልን ነው። ራሱን የቻለ ይህን ሊመራ የሚችል በኮር ደረጃ ኮሚቴ አለ። በየአካባቢው እያደራጀ ህዝቡን እያወያየ የሚሄድ አካል አለና በዛ ልክ ነው እየተደራጀ ያለ። በእኛ በኩል አንዳንድ ጊዜ የሚታዩ በደሎች እንደ ፋኖ መስተካከል ያለባቸው ነገሮችም አሉ። በእውነት ለመናገር ጠላትን አቅሎ ማየት ምሽግ ውስጥ ያለን ጠላት ራሱ አቅሎ ማየት፣ የሰው ኃይል አጠቃቀማችን በጣም ዝቅተኛ አድርገሽ የማስገባት በቃ ለእነዚህ ብሎ ጠላትን ንቁ ማየት መናቃችንም ትክክል ነው። የስነ ልቦና የተጎዳ ነው። በትንሽ ኃይል ነው ስለተፈወርና አሁን የምንመጣው በትንሽ ኃይል ነውና እንደዚህ አይነት ነገሮች አሉ። አንዳንድ ጊዜ ደግሞ ከመዝጋት አኳያ ትንሽ ክፍተቶች አሉብን። ኦልሬዲ ጠላት ያለበትን ቦታ ላይ ብቻ ማጥቃት ላይ ማተኮር አይነቶች ነገሮች አሉ። እነዚህን ገምግመና መስተካከል እንዳለባቸው ከምን ላይ ጠላት በየት በኩል ሊመጣ እንደሚችል በየት በኩል መጥቶ ሊያጠቃ እንደሚችል የት ቦታ ላይ መዘጋት እንዳለበት የጋራ እየተደረገ እየተስተካከሉ እየሄደ ነው። በትናንትናው ልክ ግን ዋና የሚባለውን በመምታታችን ዋናው እንግዲህ የብልጽግና አስኳሉ ነው ማለት ነው። ይሄ ሰውዬ ብዙ የሚታወቀው ለብልጽግና ቀኝ እጅ ተብሎ የሚታወቀው ሰው እንግዲህ በከፍተኛ ቁስለኛ ነው። በህይወት ላይ ተፍ ይችላል። እሱ እንግዲህ ቆይተን ነው የምናየው። የፈጣሪ ጉዳይ ይሆናል። እኛ እዚህ መሀል አልቃንገባ። ስለዚህ በዚህ ልክ ተሰርቷል። አሁን ሰራዊቱ ወደፊት እጅ ወደ ኋላ የሚመለስ ስነ ልቦና ችግር የለበትም። ወደፊት ነው በቃ መጓዝ ያለበት። በየሰዓቱ መዋጋት መደምሰስ እንዳለበት፣ በየሰዓቱ ለአማራ ህዝብ መሰዋት እንዳለበት፣ እኔ ሙቼ የአማራ ህዝብ ነፃ ይውጣ የሚል ሰራዊት ነው ያለን አሁን ላይ ማለት ነው። ይህን እያስተካከልን እንሄዳለን። ማህበረሰባችን አሁንም እንነግራቸው ከነገ በኋላ እኛ የዚህ ህዝብ ልጆች ነን። ቅርታ የእነዚህ ልጆች እስከሆነ ድረስ እኛ ጋር ምንም አይነት ስጋት ያደረባቸው በማንኛውም ቦታ ላይ መጥተው ስራቸው መስራት አለባቸው። አሁንም ተደራጅተው የሰላም አስከባሪ ሚስት የሆኑ የሰላም አስከባሪ ልጆች የሆኑ የፖሊስ ልጆች የሆኑ የብልጽግና አመራር ሚስትና ልጆች የሆኑ ስጋት ለውጧቸው እነሱ ጋር የተንከራተቱ መስዋዕትነት አይከፈሉ ወደ ቤታቸው እንዲገቡ የኛ ልጆችና የኛ ወንድሞች ናቸው። እነዚህ ሰዎች ሳይመክሩ ሳይዘክሩ ቀርተው ሳይሆን ስለማይሰሟቸው ነው። እናውቃቸዋለን። በደም የተዘፈቁ ናቸው። በሙሉ ስታዩዋቸው ታሪካቸውም የተበላሸ ነው። ስለዚህ እነዚህ ትዳር ይዘዋል። ግን እነዚህ ሰዎች አብሮ መሰደድ አብሮ መሰቃየት የለባቸውም። ማንኛውም አስፈላጊ እንክብካቤና ከለላና በቃ ፋኖ ያደርግላቸዋል። ስለዚህ ሳይጨናነቁ እነሱ ጋር ስጋት ራሱ እየሸሹ ያሉ ሰዎች ተመልሰው ወደ ቤታቸው እንዲቀመጡ በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለን። ለእነሱም ቢሆን ማለት ማንም እኛ ጠላታችን ከብልጽግና ጋር ነው፣ ከወሬው ጋር ነው፣ ከአማራ ህዝብ አጥፊው ስርዓት ጋር ብቻ ነው። የኛ ጥላቻ ከግለሰቦች ጋር አይደለም፣ ከማህበረሰቡ ጋር አይደለም። የኛ ጥላቻ የትውልድ ጥላቻ አይደለም ያለን። እኛ የግለሰብ ትውልድ ጥላቻ አይደለም ያለን። ትውልድማ ትውልድ ነው፣ ነጋግር የሚያድን ነው። ስለዚህ ከግለሰቦች አዳሪ ከሆኑ ለወዳቸው ካደሩ ጋር ስለሆነ እነዚህ አካላት በሙሉ ወደዚህ ገብተው በሰላም ቤታቸው እንዲኖሩ በዚህ አጋጣሚ በስጋት ሽሽተው ይሄዱ ካሉም ይሄን አጋጣሚ ጥሪ ለማስተላለፍ ነው። እነዛ ተባሉትም ቢሆን ቢመጡ ሲሆን የበደሉትን ይክሳሉ፣ ካልሆነ ግን በቤታቸው ቁጭ ማለት ይችላሉ። ስለዚህ አሁንም ሰላም እንዲመለሱ ነው የምንፈልግ። ለዚህ አካል ተላላኪ አይሆኑ። ላለቀ ጉዳይ ላለቀ ሰዓት እንግዲህ ካለቃቸው ይማሩ ብዬ አስባለሁ። አለቃቸው ሲያታላቸው ነበር። እሱ እንኳን አልተረፈም ብያየውን እሱ ያልተረፈበትን በህይወት ያልነበረበትን እኛ እንኖራለን ብሎ ከሆነ ስህተት ነው። ከፋኖ ጋር ማህበረሰቡ እንዳለ በየሰዓቱ መረጃ እየሰጠ እንዳለ ወዴት እንቅስቃሴ እየሄዱ እንዳለ ህዝብን ምን እንደበደሉ ሁሉ ለእኛ በየሰዓቱ መረጃ ስለሚደርስ አሁንም ከዚህ ድርጊታቸው ተቆጥበው ለፋኖ እጃቸው እንዲሰጡ በዚህ አጋጣሚ ጥሪ ማስተላለፍ እፈልጋለሁ። አመሰግናለሁ። አርበኛ ባንዲራው እጅግ አድርጌ አመሰግናለሁ። እኔም በድጋሜ እንግዲህ በአንድም በሌላ መንገድ የዚህ የአብይ ሚኒሻ የሆኑ ቤተሰቦች
ምንም ስጋት ሊያድርባችሁ አይገባም። በመኖሪያ ቤታችሁ መኖር አለባችሁ። እኛ ለአብይ አዳሪ የሆኑትን ለአብይ እያገለገሉ አማራነታቸውን ሽጠው ኮረቻ ሆነው ህዝቡን እየገደሉ እያስገደሉ ያሉትን ነው እረፉ እያልን ያለ ነው። ስለዚህ ቤተሰቦቻቸው በጭራሽ በተረጋጋ መንፈስ መቀመጥ አለባችሁ በቤታችሁ። እንደገና ለአብይ ሌላ መጠቀሚያ መሆን የለባችሁም። ለምሳሌ ቅድም እንደጠቀስከው ታች አርማጭሆ ላይ ሳንጃ በጣም ብዙ ንጹሃንን ፋኖ አፈናቀላችሁ ለማለት እና በሚዲያ ለማስለፍለፍ ይዟቸው እንደመጣ መረጃዋለን ያልክበት ሁኔታ አለ። ህዝብ ይህን ነገር ማወቅ አለበት። አብይ እና የአብይ አገዛዝ ከውሸት የዘለለ ምንም ነገር የለውም። ትናንትናም ከትናንትና በኋላም በየፓርላማው እየቀረበ የሚዋሸውን ውሸት እያያችሁ ያላችሁበት ሁኔታ ስላለ ይህንም አሁንም ፋኖ አፈናቀለ የሚለውን ውሸት ማንም የሚቀበለው አለመሆኑን ሁሉም የሚጋራው እውነት ሆኖ ነገር ግን ለዛ ሰለባ መሆን የለባችሁም የሚለውን ሙሉ በሙሉ አድማጭ ተመልካቾቻችንም የሚወስዱት ይሆናል። እንዲያው ምናልባት አርበኛ ባንዴራው እንግዲህ የጠላት ኃይል ወይም ያገዛዙ ሰራዊት በቀጠናው ላይ እያደረገ ያለውን በደል ተወሰነ ለመጥቀስ ያክል የፍርድ ቤት ፋይሎችን እያቃጠለ ነው። ፖሊስ አድማ ብተናና ሚኒሻዎችንም በተመሳሳይ ለመጠቀሚያነት ከማገልገል ባለፈ ከፍተኛ ክህደት እየፈጸመባቸው ነው። የህዝብ ንብረቶችንም ጭኖ እየወሰደ ነው። የወላድ ማመላለሻ አምቡላንሶችንም በተመሳሳይ ጭኖ እየወሰደ ነው። ትምህርት ቤቶችን እንዲሁም የጤና ጣቢያዎችን አገልግሎትም ከጥቅም ውጭ እያደረጋቸው ነው። የኔትወርክ ታወር እቃዎችን ፈትቶ እየወሰደ ነው። ኔትወርክ አገልግሎትም እንዲቋረጥ በከፍተኛ ሁኔታ እየሰራ ነው። የባንክ ቤት ኮምፒውተሮችንም እያወደመ ነው። ባንኩም አገልግሎት እንዳይሰጥ እያደረገ ያለበት ሁኔታ አለ ያሉ በትናንትናው ዕለት እዛው ያሉ ነዋሪዎች የላኩልኝ መረጃ ነውና ምናልባት ጠላት በህዝቡ ላይ እየሰራ ያለው ነገር ከዚህ በከፋ ሁኔታ እንዳለ እንግዲህ እያየው ስለሆነ እዚህ ላይ ለአድማጭ ተመልካቾቻችን ተጨማሪ ነገር ብትል አርበኛ። አመሰግናለሁ። እንግዲህ ትክክል ነው አንቺም ያልሽው፣ ለኛም ህዝቡም ያደረሰን ያለ በአካልም ያረጋገጥነው መረጃ ነው እየተነገረ ያለ። ዋናው እንግዲህ አማራን በኢኮኖሚ በስነ ልቦና የመጉዳት ዋና ዓላማው እሱ ነው። ትልቁ ዋናው እኮ ይሄ ነው። ማህበራዊ መሰረቱ የተረጋጋ እንዳይሆን የማድረግ ስራ ነው እየሰራ ያለ። እነዚህ ደግሞ እንግዲህ የምናያቸው ዋናው ለማህበረሰቡ አገልግሎት ከሚሰጡ ተቋም ከሚጠቅሱትም አንዱ ውሃ፣ መብራት፣ ስልክ፣ ባንክ ምናምን እያልን እንሄዳለን እና የሚገርም ነው። ባለፈው እንዴት ሰው በመጥረቢያ የቴሌን ታወር የሚቆርጥ ሲስተም እንግዲህ ላስታ ላይ ያደረገው እንደዛ ነው። የሚገርም ነው። ራስ በራሳቸው አለመተማመናቸው እኛ እንኳን ስንንቀሳቀስ እየተደዋወሉ እዚህ ውስጥ ያሉ ሰው አላቸው መረጃ የኛ ሰው። ስለዚህ እኛ ካላወደምነው እነሱና እዚህ ወታደሩና እነሱ መገናኘት አቆም በማለት እኔ መንግስት ነኝ ብሎ የሚያስብ አካል፣ እኔ የኢትዮጵያ ወታደር ነኝ ብሎ የሚያስብ አካል ቴሌውን ቆርጦታል። ዛሬ በሚገርም ነው በጣም ህዝቡ ያዘነ፣ አባቶችም አዩ አዘኑ፣ ህዝቡም ወጣየ። አንዱ እንግዲህ ቴሌ ከኖረ ወላዶች በሚኖርበት ሰዓት ደውለው አምቡላንስ እንዲደርስላችሁ ይደረጋል ማለት ነው። ስለዚህ ወላዶች በየቤታቸው እንዲሞቱ የታሰበበት አንዱ ይሄ ነው። እኛ ጋር ልክ ነው፣ ስልክ ያስፈልጋል፣ ለማንኛውም ሰው ያስፈልጋል፣ ለቤተሰብ መገናኛ። እኛ መገናኛለን አይደል? ምን ወታደርና ታግለውት እኮ መገናኛለን። እኛ ጋር እኮ ምን የሚቆራረጥ ነገር እኮ የለንም። በመገናኛ ነው የምንገናኘው። አሁን የኛ ወታደሩን በምንም ታምር ማስቀረት አይችልም። ምክንያቱም የኛ የራሳችን ተቋም እኮ ነን፣ ትልቅ ተቋም እኮ ነን፣ ድርጅት ያለንና ማስቀረት አይችልምና መገናኛለን። ግን ህዝብ ለመበደል ስለሆነ አማራን ለመጉዳት፣ አማራን በኢኮኖሚ ተጠቃሚ ላለማድረግ፣ አማራ ወደ ኋላ ቀርነት ለመመለስ የሚደረጉ ጥረቶች ናቸው። ባንኮችን በተመሳሳይ፣ ትምህርት ቤቶች እንዲህ በጣም ነው በጣም የሚያሳዝነው። ትምህርት ቤቶች እኮ ተማሩ እየተባለ በግድ እየተገፉ ይሄዳሉ። ተማሪዎች ውጡ እየተባለ ለፖለቲካው ትምህርት ቤቱ ምሽግ መከላከያው ምሽግ አድርጎታል። ከመከላከያው ማለት ነው እንዴት እንደሚማሩ ተብሎ እንደሚታሰብ ለነገሩ ማልፈርደው ይሄ ካሬ የምትይው ደናቁርት ነው ብሎ ሰብስቦ ያለ የደናቁርት ስብስብ ነው። ትምህርት ቤት ከማንኛውም ፖለቲካ ነፃ ነው የሚለው በህገ መንግስቱ እንኳን ፔጅ በራሳቸው ህገ መንግስት እነሱ በጻፉት ባረቀቁት ሴኩላሪዝም የሚለው አሁን እሱ ነው ያለ እና ያን ትምህርት ቤት ምሽግ ነው።
የወታደር መናኸሪያ ነው ያለው። ቤተክርስቲያኖች የእምነት ተቋም ምሽግ ናቸው፣ ማደሪያ ናቸው። ቄሶች በሰዓት ገብቶ ለመቀደስ አይችሉም፣ ለመንቀሳቀስ አይችሉም። ምዕመናን የቤተክርስቲያን ሌሊት መሳም አይችልም፣ በስጋት ውስጥ ማለት ነው። እነዚህ ሁሉ ነው እንትን ያለው ማህበራዊ መሰረታችን ምን ያጣነ የእምነት ተቋማችን እምነታችን ትምህርት እያጣነ ያለ ሌላ ብልሹ አሰራሩ እየተሰራባቸው ነው ያሉና እነዚህ ሁሉ ይደረጋሉ። ባንክ የተባለው መብራት ይቋረጣል፣ እናውቀዋለን። እነዚህ በፊትም ይደረጋል። አሁንም እንዲያደርገ ህዝቡም ጥቆማ እየሰጠ ነው፣ እንዲያደረጉ ነው። ለምንድን ነው እንዲምታረጉብን ብለው አንዳንድ አባቶች ደፍረው ሲጠይቁ ዱላውንም ችለው ግልመጫውንም ችለው ሲጠይቁ እናንተ እኮ የፋኖ ደጋፊ ናችሁ፣ እናንተ ፋኖ ነው የምትኖሩት፣ እናንተ እኮ ፋኖ ነው የምታግዙ እናንተ ናችሁ፣ ለፋኖ እኮ እናንተ መረጃ ነው የምትሰጡ፣ እንዲሁም እናንተን ከዚህ በላይ እናጠፋችሁ ነው የሚባሉ እኮ የሚባሉት። እስከዚህ ነው አሁን ህዝቡ ሁሉ የሚባል ያለ በጣም ተሳቆ በመኖሪያው አረጋውያን እንደልባቸው እንዲኖሩ ሴቶች፣ ህጻናት፣ ሁሉም ሽማግሌዎች ቤትም ቦታ እንደልባቸው ተንቀሳቅሰው ሰርተው ማደር፣ ስመው ቤተክርስቲያን ማደር፣ ትምህርት ቤት ሄደው ተማሪዎች ህጻናት መዋል አልቻሉም። መደፈር አለ፣ ከባድ ነው። ስለዚህ ወደ ድንቁርናው ዓለም ዛሬ ዓለም በሰለጠነበት አማራን ወደ ድንቁርናው ዓለም የመቀየር ሀሳቡን ለማሳካት ጥረት እያደረገ ነው፣ ግን አይሳካለትም። እኛ እስካለን ድረስ በህይወት እስካለን ድረስ ይህን እናከሽፈዋለን። በቅርብ ቀን ደግሞ እርግጠኛ ነኝ እናደርገዋለን። እያደረግነው ነው። የነበረብንን ጉለቶች ገምግመናል። አንድ ድርጅት አንድ ተቋም አለመሰረታችን ነበር እንቅፋት የነበረው። አሁን አንድ ተቋም መሰረታናል። በአንድ አቅጣጫ፣ በአንድ ንፋስ፣ በአንድ ሲስተም ነው የምንመራው። ምንም ችግር ያዚህ በፊት አንደኛው የከፋፈለ የፖለቲካ ስራ ይሰራ ነበር። አሁን ተዘግቷል በሩ። በቃ አንድ ላይ ነው። ምንም ያንቀሳቀስ ነገር የለውም። በአጭር ቀን ለውጥ ይኖረዋል ማለት ነው። ጭንቀት የያዘው እኮ ነው። ከአስሩ እንደተለከፈው ብቻ ነው የሚነካ ያለው። ሲጨንቀው አንዴ ዘመናዊ ነገር፣ አንዴ ሀገር ተሻግሮ ይነካል፣ አንዴ ወደ ሄዳል። እዚህ አቅም ሲያጣ የጥይት መለመኛ ለማድረግ የመሪያ መለመኛ ለማድረግ ተደፈርኩ ማለት የማይሄድበት ማይክለፈለፍበት የለም። ይሄ በሽተኛ የሆነ ሰው ማለት ይሄ አይምሮ በበሽታ አማራ ህዝብ ጥላቻ ላይ የተወጠረው በኢትዮጵያ ህዝብ ጥላቻ ላይ የተወጠረው የአምባገነናዊ ስርዓት አሰራር እየተከተለ ያለው ማይካለው ነገር የለም። ያን ያደረገ ነው። የምድም ስራው ሁሉ እየሰራ ነው ያለ። በእኛ በኩል ግን ሙሉ ዝግጅታችን የተጠናቀቀ ሙሉ አስፈላጊነቱ አሁን በወታደር ይህን ያክል የስነ ልቦና የበላይነት ነው የሚሆነው። ግን ተመሳሳይ የጦር መሳሪያ ተመሳሳይ ወታደር ይዘናል አሁን ላይ። ለዛውም ደግሞ ተኩሶ ማይስት ነው። አንዱ ለምሳሌ 60 ሰው የሚገፍ ወታደር ማለት ነው የያዘው። በእድገትም በባህላችንም እንደ ሀገራችንም መተኮስ ብቻ ሳይሆን ዝም ብሎ መቱን መጨረስ ተኩሶ ሳይሆን 30 ቆጥሮ በያዘው 30 መግደል የሚችል ተኳሽ ነው ያለና ከምሽግ ውስጥ እያወጣ የሚጥል ማለት ነው። ስለዚህ እናደርገዋለን በቅርብ ቀን እንዳጠቃላይ ለውጥ አድርገን የዚህን ህዝብ ስቃይና ሰቆቃ ከጫንቃው አስወግደን ወደ ልማቱ የሚመለስበትን ወደ ማህበራዊ ሰላሙ የሚመለስበትን ከቦታ ቦታ ተንቀሳቅሶ ሰርቶ የሚበላበትን በየትኛው ቦታ ላይ ሲያድር ሳይጨናነቅ እንደፈለገ የሚያድርበትን ልጆቼ ወጥተው በሰላም ይገቡልኝ እናቶች አባቶች ሳይጨነቁ አረጋውያን በሰላም ወጥተው ይገቡበት ሁኔታ እንፈጥራለን። ባለ በተቆጣጠርንበት እያደረግን ነው። ያለምን ስጋት እንቀሳቀስ ያለ ሰውና ይሄን እናደርጋለን። ለዚህ ደግሞ ቀርበ ኦልሬዲ ደክሟል፣ አብቅቷል። እያየነው ነው። ሲልፈሰፈስ ነው። የማይስጠው የማይቃጀው ነገር የለም። በየቦታው የማይቆነጥረው የለም፣ የማይለጥፈው የለም። ስለዚህ ይሄን ለማድረግ እኛ ሙሉ ቁርጠኛ ነን። ወደፊት እንንቀሳቀሳለን። ህዝባችን ይዘን በአጭር ቀን ድል እናደርግና ወደ ማህበራዊ መሰረታችን እንመለሳለን የሚል እምነት ነው ያለኝ። አመሰግናለሁ አርበኛ። እኔም ግን በደንብ ሰፊ ማብራሪያ ስለሰጠህን እና አጠቃላይ አሁን ያለውን ነባራዊ ሁኔታ ወቅታዊ ሁኔታውን እየነገርከን ስለሆነ በድጋሚ አመሰግናለሁ። እንግዲህ በአብይ አገዛዝ በአብይ ሰራዊት የተካደው አማራነት ነው፣ የሚገደለውም አማራነት ነው፣ የሚዘረፈውም አማራነት ነው። ስለዚህ ከዚህ ስርዓት ወይም ከዚህ አገዛዝ ወግኖ ኮረቻ ሆኖ ልክ እንደ ብአዴን ላገልግል የሚል የአማራ ተወላጅ ካለ ነገ በታሪክ የሚጠየቅ ነው። ትውልዱም ከታሪክ ባለፈ አሁናዊ እርምጃዎችን እየወሰደ ያለበት ሁኔታ ነው ያለው። ስለዚህ ይህንን አረመናዊ ጨፍጫፊ ቅድም ሲባል እንደነበረው ለሃይማኖት አባቶችም ለሴቶችም ለህፃናትም የማይራራ ቁማርተኛ በህዝቡ ላይ የሚነግድ አገዛዝ ለአንድና ለመጨረሻ ጊዜ ለመጣል የአማራ ህዝብ በጋራ መቆም
ትልቁ እና ወቅቱ የሚጠይቀው ሆኖ ይታያል። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ይሄን ስሜት ይሄን የሰራዊቱን ስሜት ቅድም ብለሃል 30 ቆጥሮ 30 የሚጥል ፋኖ ነው ያለን ያልከው እሱን ተሸክሞ የሚጓዝ ድርጅት ይሆናል ማለት ነው። እንግዲህ አድማጭ ተመልካቾቻችን በዛሬው ዕለት አጠቃላይ በጎንደር እየሆነ ያለውን በተለይ በደጃዝማች 4ኛ ኮር እየተደረገ ያለውን ተጋድሎ እና እየተገኘ ያለውን ድል ከህዝብ ግንኙነቱ አርበኛ ባንዴራው ግርማይ ጋር ሰፊ ውይይት አድርገናል። አድማጭ ተመልካቾቻችንም ሰፊ መረጃ እንዳገኛችሁ እምነቱ አለኝ። እንግዲህ አርበኛ ቀረ የምትለው ነገር ከሌለ በዚሁ በኔ በኩል ያለውን ጉዳይ ጨርሻለሁ። እሺ ዓለም አቀፍ ፋኖ ሚዲያ ኔትወርክንም በዚህ አጋጣሚ ቀጠናው ላይ ሰፊ ሽፋን እየሰጠ ነው የሚገኘው ያለውን ተጋድሎን የማህበረሰቡን ችግር ጭምርት ሳይቀር እያጋጠመ ያለው ነገር ሁሉ በየሰዓቱ ለዓለም አቀፉ ለኢትዮጵያ ህዝብ ለመላው ለአፍሪካም እንበለው ለሁሉም እያደረሰ ይገኛልና በአራተኛ ደጃዝማች ኮርስን ከልብ አመሰግናለሁ። ይሄን እገዛችሁና ድጋፋችሁን ደግሞ አጠናክራችሁ እንድትቀጥሉ እንግዲህ አይንና ጆሮአችን እናንተ ናችሁ። በተለይ ለህዝባችን እያንዳንዱን ዳስታችሁ ስለምታቀርቡልን በጣም ደስተኞች ነን በእኛ በኩል አመሰግናለሁ። እሺ አርበኛ ምንም ችግር የለውም። ለምስጋናው እኛም እናመሰግናለን። ሁልጊዜ ከጎናችሁ ነን። በመንችለው ሁሉ እናንተ ጋር አብረን ሆነን የጀመራችሁትን ትግል ድል እስክታደርጉ ድረስ እስከመጨረሻው አብረናችሁ መሆኑን በዚህ አጋጣሚ መግለጽ ፈልጋለሁ። አርበኛ እጅግ አድርጌ አመሰግናለሁ። በሌላ ጊዜ እንግዲህ በድል ታጅባችሁ በድጋሚ ስለምንገናኝ አመሰግናለሁ አርበኛ። እንግዲህ ድል ለፋኖ ድል ለአማራ ህዝብ። ሰላሙን አመሰግናለሁ አርበኛ። እሺ አመሰግናለሁ።